በማንቸስተር ዩናይትድ ቤት ቦታ አጥቶ ተገፍቶ የወጣው ማርከስ ራሽፎርድ ከባርሴሎና የመሸኘት ዕጣ ፈንታ እንደተደቀነበት የተዘገበ ሲሆን፣ በሌላ በኩል ጄደን ሳንቾ ቀጣይ እርምጃውን ለማድረግና ወደ ቀድሞ ብቃቱ ለመመለስ አረንጓዴ መብራት አሳይቷል። ራሽፎርድ በካታላኑ ክለብ ቤት በቋሚነት ለመቆየት የሚያስችል በቂ ብቃት ማሳየቱ ባያጠራጥርም፣ የባርሴሎናው በሰፊው የሚታወቀው የገንዘብ ቀውስ ግን ይህ ዝውውር እንዳይሳካ ትልቅ ግድግዳ ሆኖባቸዋል። ይህ እንግሊዛዊ ኢንተርናሽናል የፊት መስመር ተሰላፊ ለባርሴሎና ባደረጋቸው 43 ጨዋታዎች 12 ጎሎችን ከመረብ ሲያሳርፍ 13 የሚሆኑትን ደግሞ ለጎል የሚሆኑ ኳሶችን አመቻችቶ በማቀበል አስደናቂ አሃዞችን ማስመዝገብ ችሏል። ሆኖም ግን ዘ አትሌቲክስ በዚህ ሳምንት ባወጣው ዘገባ መሰረት ባርሴሎናዎች ተጫዋቹን ከዚህ የውድድር ዘመን በኋላ የማቆየት ፍላጎታቸው እጅጉን ቀዝቅዟል። ክለቡ ተጫዋቹን በቋሚነት ላለማስፈረም መወሰኑም የዝውውሩን መጨረሻ ግልጽ አድርጎታል። እንደዚሁ ዘገባ ከሆነ ባርሴሎናዎች ብራዚላዊው ኮከብ ራፊና በጉዳት ከሜዳ ርቆ በነበረበት ወቅት ከማንቸስተር ዩናይትድ በውሰት የመጣው ራሽፎርድ ራሱን ለማስመስከር ያገኘውን ወርቃማ አጋጣሚ በአግባቡ ሳይጠቀምበት እንደቀረ ይሰማቸዋል። በዚህም ምክንያት የካታላኑ ክለብ ለፊት መስመሩ ሌላ የተሻለ አማራጭ ለማግኘት በቁም ነገር ማጤን ጀምሯል። ዝነኛው የዝውውር ጉዳዮች ጠቢብ ፋብሪዚዮ ሮማኖ እንደጠቆመው ራሽፎርድ በዚህ ክረምት ወደ ቀድሞ ቤቱ ማንቸስተር ዩናይትድ ሊመለስ የሚችልባቸው 3 ወሳኝ ቅድመ ሁኔታዎች አሉ። ይሁን እንጂ ባርሴሎና ተጫዋቹን በቋሚነት ላለማስፈረም በይፋ የሚወስን ከሆነ በፕሪሚየር ሊጉም ሆነ በሌሎች የአውሮፓ ታላላቅ ክለቦች ዘንድ ተጫዋቹን ለማግኘት የሚደረገው ፉክክር ዳግም መቀስቀሱ የማይቀር ሐቅ ነው ብሏል። የስፔኑ የዜና ምንጭ ፊቻሄስ ይፋ ባደረገው አዲስ መረጃ መሰረት የባርሴሎና አሰልጣኝ ሃንስ ፊሊክ በራሽፎርድ ዙሪያ ያላቸው አቋም እጅግ ጥብቅ ነው። አሰልጣኙ ተጫዋቹ ከክለቡ እንዲሰናበት በማለት የመጨረሻ ውሳኔ ማሳለፋቸው የተነገረ ሲሆን፣ ይህም የራሽፎርድን የካታላን ቆይታ የመጨረሻ ምዕራፍ ላይ እንዲደርስ አድርጎታል። ማርከስ ራሽፎርድ በባርሴሎና ቤት ያለው ቆይታ ማክተሙን አሁን በይፋ አውቋል። ይህ እንግሊዛዊ አጥቂ የውድድር ዘመኑ ሲጠናቀቅ በካታላኑ ክለብ ቤት እንደማይቀጥል አረጋግጧል። የካታላኑ ክለብ አመራሮች የተጫዋቹን ሜዳ ላይ ያሳየው ብቃት በጥልቀትና በጥንቃቄ ከመረመሩ በኋላ የመጨረሻውን ድምዳሜ ላይ ደርሰዋል። ውጤቱም ግልጽ ነው። ከማንቸስተር ዩናይትድ ጋር ተደርጎ የነበረው የተጫዋቹን የቋሚ ዝውውር መብት የመጠቀም ስምምነት ተፈጻሚ አይሆንም። በሌላ በኩል ደግሞ ሌላኛው የማንቸስተር ዩናይትድ ተጫዋች የሆነው ጄደን ሳንቾ በድጋሚ ወደ ቀድሞ ክለቡ ቦሩሲያ ዶርትመንድ በቋሚነት ለመመለስ አረንጓዴ መብራት ሰጥቷል። ሳንቾም ቢሆን ከኦልድ ትራፎርድ የመውጫ መንገዱ ላይ የሚገኝ ሲሆን፣ በዚህ በፕሪሚየር ሊጉ በታላቅነቱ በሚታወቀው ክለብ ቤት ያለው ኮንትራት የመጨረሻዎቹ ጥቂት ወራት ላይ ደርሷል። ይህ የ26 ዓመት ወጣት በውሰት ውል በአስቶን ቪላ በቆየባቸው ጊዜያት ብቃቱ ወጥ ባልሆነ መልኩ አንድ ቀን በርቶ አንድ ቀን እየጠፋ አልፎ አልፎ ጥሩ የሚባሉ እንቅስቃሴዎችን አሳይቷል። ሆኖም ግን የአስቶን ቪላ አመራሮች ተጫዋቹን በቋሚነት ለማስፈረም ወሳኝ እርምጃ ይወስዳሉ ወይስ አይወስዱም የሚለው ጉዳይ እስካሁን አጠራጣሪ ሆኖ ቆይቷል። አሁን ባለው ሁኔታ ግን ሳንቾ በቪላ ፓርክ የመቆየቱ ዕድል እጅጉን አነስተኛ ይመስላል። ታዋቂው ጀርመናዊው ጋዜጠኛ ፍሎሪያን ፕሌተንበርግ እንደዘገበው ከሆነ ሳንቾ ለሶስተኛ ጊዜ ወደ ቦሩሲያ ዶርትመንድ ለመመለስ ያለውን ፍላጎት በይፋ አሳይቷል። ፕሌተንበርግ በኤክስ ገጹ ላይ ባሰፈረው ልዩ መረጃ መሰረት ጄደን ሳንቾ ወደ ቦሩሲያ ዶርትመንድ ለመመለስ በመርህ ደረጃ ፈቃደኝነቱን ገልጿል። በጉዳዩ ላይ በርካታ ተጨባጭ ንግግሮች የተደረጉ ሲሆን ቦሩሲያ ዶርትመንድም ዝውውሩን ለማሳካት የሚያስፈልጉትን ሁሉንም የገንዘብ አሃዞችና ዝርዝር መረጃዎች በጠረጴዛው ላይ አቅርቦ ውሳኔ እየጠበቀ ይገኛል። ሳንቾ ለዶርትመንድ በሩን ክፍት ቢያደርግም ሌሎች ፈላጊ ክለቦችም በሩን እያንኳኩ ነው። አሁን ኳሱ በዶርትመንድ ሜዳ ላይ ትገኛለች። ዝውውሩን ወደ ተግባር ለመለወጥና ቀጣዩን እርምጃ ለመውሰድ የመጨረሻውን ቃል የሚናገሩት የጀርመኑ ክለብ ባለስልጣናት ናቸው። በክለቡ ውስጣዊ መዋቅር ውስጥ ኒኮ ኮቫች ለዚህ ዝውውር አረንጓዴ መብራት የሰጡ ሲሆን፣ አሁን የቀረው እንደ ሪከን ያሉ የክለቡ ከፍተኛ አመራሮች ትኩረታቸውን በሳንቾ ዝውውር ላይ ለማድረግ መወሰናቸው ብቻ ነው። በሌላ በኩል ማንቸስተር ዩናይትድ በጄደን ሳንቾ ጉዳይ ሽንፈቱን አምኖ መቀበሉ ተዘግቧል። ቀያይ ሰይጣኖቹ ተጫዋቹን ለማቆየት ያደረጉት ጥረት ያልተሳካ በመሆኑ በዚህ ክረምት ኮንትራቱ ሲጠናቀቅ በነፃ ዝውውር ከክለብ እንዲሰናበት የወሰኑ ይመስላል። ይህም በከፍተኛ የገንዘብ ሂሳብ ለተገዛው ተጫዋች ለዩናይትድ ትልቅ የገንዘብ ኪሳራ ቢሆንም የተጫዋቹን አወዛጋቢ ምዕራፍ በኦልድ ትራፎርድ ለመዝጋት የቆረጡ መሆናቸው ግን ያሳያል።
እንግዲህ የማንቸስተር ዩናይትድ ቤት በዝውውር ወሬዎች መታመሱ ቀጥሏል። የማርከስ ራሽፎርድ በባርሴሎና ቤት የነበረው ቆይታ በዚህ መልኩ መጠናቀቁና ተጫዋቹ ወደ ኦልድ ትራፎርድ የመመለሱ ዕድል ለብዙዎች አስገራሚ ሆኗል። በሌላ በኩል የጄደን ሳንቾ ጉዳይ ለዩናይትድ የገንዘብ ኪሳራ ቢሆንም ተጫዋቹ ወደ ቀድሞ ብቃቱ ወደሚመለስበት ዶርትመንድ ለማምራት መወሰኑ ለራሱ ለተጫዋቹ የተሻለ አማራጭ ሳይሆን አይቀርም። እናንተስ ምን ትላላችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። እንደነዚህ ያሉ ወቅታዊ የስፖርት መረጃዎች በየቀኑ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ከወደዳችሁት ላይክ በማድረግ አበረታቱን። ስለተከታተላችሁን እናመሰግናለን። ቸር ሰንብቱ።